አርሰናል ወደ ተጠባቂው የኤፍኤ ካፕ መርሃ ግብር ይመለሳል። እጅግ በጣም ወሳኝ ከሆነው ጨዋታ በፊት ከአሰልጣኝ ሚኬል አርቴታ ስለ ሳውዝሃምፕተንና እንዲሁም ደግሞ ስለ አርሰናል በርካታ ሀሳቦችን አንስተዋል በጋዜጣዊ መግለጫዎቻቸው። ታዲያ አርሰናል ከሳውዝሃምፕተን ጋር ከሚያደርገው ጨዋታ በፊት አሰልጣኝ ሚኬል አርቴታ ምን አሉ የሚለው ጉዳይ በጣም የሚጠበቅ ነው። ስለዚህ የሰለወሩ ምርጥ አሰልጣኝ ሽልማትም ጭምር ተረክበዋል አይደለ? ይህ ማለት በውድድር ዘመኑ በጣም ወሳኝ በሆነ ወቅት ላይ ብዙ ጨዋታዎችን አሸንፈናል ማለት ነው፣ የቡድን ስራ ውጤትም ጭምር ነው በማለት አሰልጣኝ ሚኬል አርቴታ የወሩ ኮከብነት የተሸለሙበትንም ጭምር ደስታቸውን ለግላቸው ከማድረግ ይልቅ የቡድን ውጤት መሆኑንም ጭምር ጠቁሟል። ታዲያ ከዚህ ጋር በተያያዘ በጣም በርካታ ጥያቄዎች ቀርበውላቸው ነበር። ለምሳሌ ተጫዋቾች ከብሔራዊ ቡድን ጥሪ ስለመቀነሳቸው ጥያቄ ቀርበውላቸው ከብሔራዊ ቡድኖች ጋር እንዲሁም ደግሞ ከቶማስ ቱዌል ጋር በጣም ጥሩ ግንኙነት አለን፣ ሁልጊዜም እውነተኛ መረጃዎችን እንሰጣለን፣ በመጨረሻም ውሳኔው የሕክምና ባለሙያዎች ነው በማለት እንዲሁ ደግሞ ተጫዋቾች ሪል ተጎድተው መጠነኛ የሚባል ህመም አጋጥሟቸው ከስብስብ ውጭ እንደሆኑም ጭምር ነው አሰልጣኝ ሚካኤል አርቴታ ይፋ ያደረጉት። ከዚህ በተጨማሪ ስለ ተጫዋቾች እረፍትንም በተመለከተ ሀሳቦችን አጋርተው ነበር። ተጫዋቾች ብቁ ከሆኑ መጫወት አለባቸው የሚል ሀሳብን አንስተዋል። እንግዲህ ብዙ ተጫዋቾችን ከብሔራዊ ቡድን ውስጥ በመኖራቸው እንኮራለን። እንደምታውቁት በአርሰናል ቤት ውስጥ ኦልሞስት አብዛኞቹ ተጫዋቾች በዚህ ሰዓት ላይ የብሔራዊ ቡድን ኃላፊነት የነበረባቸው ተጫዋቾች እንደነበሩ እናስታውሳለን። ለምሳሌ ማርቲን ኦዴጋርድ የኖር ብሔራዊ ቡድን አምበል እንደሆነም ጭምር ይታወቃል። በጉዳት ምክንያት አልተጓዘም። ቪክተር ዮኬሬዥ የስዊድንን ብሔራዊ ቡድን ወደ ዓለም ዋንጫው ይዞ ተጉዟል። ጁሪየን ቲምበር ከጉዳት ውጭ ከሆነ ከኔዘርላንድ ጋር እንመለከተዋለን። በተመሳሳይ እንደነ ፔሮ ኢንካፔ ከኢኳዶር ጋር፣ ከዚያ ባሻገር ደግሞ በርከት ያሉ ተጫዋቾችን እናነሳለን። የምር ለመናገር ከዩሩጓይ በኩል ማለት ነው እንግሊዝ፣ ጣሊያን፣ ፈረንሳይ በጣም ብዙ ተጫዋቾችን በዚህ ደረጃ እናነሳለን እና እንደዚህ አይነት ተጫዋቾች ወደ ናሽናል ቲም በማቅናታቸው ያሰልጣኙ ፍላጎት ጥሩ ስለመሆኑም ጭምር አንስተዋል። ከዚያ ባሻገር ስለ ኖኒ ማዱኬ ጥያቄ ቀርበውላቸው ነበረ ከጉዳቱ ጋር በተያያዘና ጉዳቱ መጀመሪያ ከታየው በላይ ከባድ አይደለም። ኖኒ ማዱኬ ቀደም ሲል በሌላኛው ጉልበቱ ላይ በደረሰበት ጉዳት ምክንያት ለ6 ሳምንታት አርፎ እንደነበር የሚታወቅ ነው እና አሁን ደግሞ ተጨማሪ ጉዳቱ ሊያሰጋው ይችላል፣ ለረጅም ጊዜ ከሜዳ ሊያርቀውም ይችላል የሚሉ ጥያቄዎች ነበር። ነገር ግን በጥቂት ቀናቶች ውስጥ ወደ ሜዳ ይመለሳል የሚል ሀሳባቸውን አጋርተዋል። ስለ ኤበርች ኤዜ፣ ማርቲን ኦዴጋርድ እንዲሁም ዩሪየን ቲምበርም ጭምር ሀሳባቸውን አንስተዋል። ኤዜ በነገ ጨዋታ ላይ አይሰለፍም። ማርቲን ኦዴጋርድ፣ ዩሪየን ቲምበር ግን በቡድን ውስጥ የሚካተቱ ተጫዋቾች ናቸው፣ ዝግጁ ናቸው ብለዋል አሰልጣኝ ሚካኤል አርቴታ። ሁለቱ ተጫዋቾች ከረጅም ጊዜ በኋላ ወደ ሜዳ ተመልሰው ጨዋታ የሚያከናውኑበት ጊዜ ላይ መድረሳቸውን እየተመለከተን ነው። ከዛ ባለፈ ስለ ግብ ጠባቂ ምርጫንን በተመለከተ አስታውሳላቸው በተለይ የካራቦ ካፕ ጨዋታን በተመለከተ አርሰናል የቡድኑ ቁልፉን ተጫዋች አይደለም ያስመለከተን፣ ኬፓ አሪዛባላጋን ነበር። ደግሞ ዋጋ የከፈለበት ምሽት እንደነበረም ጭምር ታስታውሳላችሁ። ይሄኛው ምሽት የሚጠበቅ ነው። ነገ የሚሰለፈው ግብ ጠባቂ ከ32 ዓመት በዚህ ሰዓት ላይ ምናልባትም ብዙ ነገር ማለት አልፈለጉም፣ ግን እድሜው ከ32 ዓመት በታች ቀኝ እግሩን የሚጠቀምና ቢያንስ ደግሞ 2 ቋንቋ የሚናገር ነው የሚል በቀልድ መልክ የተናገሩት ንግግር በጣም ብዙዎችን እያስገረመ የሚገኝ ነው። በዚህ ረገድ በአርሰናል ቤት ውስጥ የምንጠብቀው ምናልባት በቡድኑ በኩል ግብ ጠባቂን በተመለከተ አሰልጣኝ ሚኬል አርቴታ አዲስ ነገር ሊያስመለክቱን ይችላሉ የሚለውም ጭምር በአርሰናል ደጋፊዎች በኩል ከሚጠበቁ ርዕሰ ጉዳዮች መካከል አንዱ የመሆን እድል ይኖረዋል። ምናልባት በስብስብ ውስጥ ከሚገኙ ተጫዋቾች አንጻር በአርሰናል በኩል የትኛው ግብ ጠባቂ ሊሆን ይችላል አሁን ባለበት ነባራዊ ሁኔታ የሚለውን ደግሞ በደንብ ማየት የሚኖርብን ይመስለኛል። አሁን ባለበት ሁኔታ ለምሳሌ ቡድኑ ሶስተኛው ግብ ጠባቂ ቶሚ ሴትፎርድ ገና እድሜው ምናልባትም በአርሰናልም ከ21 ዓመት በታች ስብስብ ውስጥ የተመለከትነው ነው። አሁን ደግሞ ገና 20 ዓመቱ ላይ ነው። ከዚያ ባሻገር ኬፓ አሪዛባላጋን በተመለከተ 31 ዓመቱ ላይ የሚገኝ ተጫዋች ነው። ዳቪድ ራያ ግን አሁን ባለው ሁኔታ 30 ዓመቱ ላይ የሚገኝ ተጫዋች ነው። ለኬፓ አሪዛባላጋ ዳግም እድል የሚሰጡት አማራጭ ሊሆን የሚችልበት እድል ይኖራል። ነገር ግን ከ32 ዓመት በታች ካሉ እዚህ ጋር ሶስቱም ተጫዋቾች ከ32 ዓመት በታች ናቸው። ነገር ግን
በቡድኑ በኩል ከኬፓ ይልቅ የቀኝ እግር ብለው ካሉ ደግሞ ዳቪድ ራያን በዚህ እጩዎች ውስጥ ሊያካትቱት እንደሚችሉ ነው። ምናልባትም ከእንግሊዝ ፕሪሚየር ሊግ እንዲሁም ከአውሮፓ ሻምፒዮንስ ሊግ ባሻገር ለዚህኛው ጨዋታም ቀዳሚ ምርጫቸው ሊሆን እንደሚችል እንጠብቃለን። ሌላው ስለ ሳውዛምተን ጨዋታ ተነስተውላቸው ነበር። ከክለባችን ታሪክ ጋር የተቆራኘ ትልቅ ውድድር ነው። ሳውዛምተን አሁን በጥሩ ብቃት ላይ ናቸው የሚገኙት። ስታዲየሙም ከባድ እንደሚሆን እናውቃለን። ወደ ዌምብሌ መመለስ ግን እንፈልጋለን ብሏል አሰልጣኝ ሚኬል አርቴታ። ስለ ቤን ዋይት እና እንግሊዝ ብሔራዊ ቡድን ጥያቄ ተነስቶላቸው ነበር። ስለነ ሪካርዶ ካላፊዮሪ ለምሳሌ ሪካርዶ ካላፊዮሪ እና ጣሊያን ለዓለም ዋንጫው አለማለፋቸውንም ጭምር ተነስቶ ለሪኪ አሊያም ወይ ደግሞ ለካላፊዮሪ እና ለጣሊያን እግር ኳስ በጣም ከባድ ነው እንደነሱ ያለ ታሪክ ያለው አገር ለዓለም ዋንጫ አለማለፉ ያሳዝናል። እሱን ለማበረታታት ግን እንሞክራለን በምሽቱ የሚል ሀሳባቸውንም ጭምር አጋርተዋል። ቅድም ያነሳነው ስዊድንና ዮኬሬዥን በተመለከተ አድንቀዋል። ስለ ካራቦ ካፕ ሽንፈትና ደግሞ ስለ ቡካዮ ሳካም ጭምር ተነስተውላቸው ነበር። በተለይ የካራቦ ካፕ ሽንፈትን በተመለከተ ያንን ሽንፈት ለቀሪው የውድድር ዘመን እንደ ነዳጅ አሊያም ፊውል ልንጠቀምበት ይገባል። ሳካንን በተመለከተ በጥቅምት ወይም በህዳር የሆነው ነገር አሁን አያሳስበኝም። ዋናው ነገር በቀጣዮቹ 8 ሳምንታት የምናሳየው ብቃት ነው የሚል ሀሳባቸውን አጋርቷል። አሰልጣኝ ሚኬል አርቴታ በጣም በርካታ ሀሳቦችን ነው እንግዲህ በዚህ ጨዋታ ላይ ስለ ቡድናቸው ሀሳቦቻቸውን ያጋሩት። ወደኋላ መለስ ብለው የ120 ቀናት የቡድን ጥልቅ ግምገማ ነበራቸው። ስለነ ፔሮ ኢንካፔን በተመለከተ ሀሳባቸውን አጋርቷል። እንዲሁ ደግሞ ቅድም ስላነሳ ነው የቡካዮ ሳካንና ሳሲክሶችን በተመለከተ እና አሁን በዚህኛው ቡድን ውስጥ የሚጠበቀው ምናልባትም ወሳኝ የሚባለውን መርሃ ግብር አርሰናል እንዴት ባለ መልኩ በድል ያጠናቅቃል የሚለው ጉዳይ በጣም ከሚጠበቁት መካከልም ጭምር የሚነሳ ነው። ምናልባት አርሰናልን በተመለከተ በኤፍኤ ካፕ ያለው ስቶሪ እጅግ በጣም አስደናቂ እንደሆነ ይታወቃል። ምንም ጥያቄ የሚነሳበት ክለብ አይደለም። በዚህ ረገድ ከተመለከትናቸው የአውሮፓ እጅግ በጣም ኤሊት ከሚባሉ ቡድኖች ውስጥ አንዱ ማለት ነው እና ምናልባትም አርሰናል በዚህኛው የካራቦ ካፕ ፍጻሜ በኋላ ቅድም አሰልጣኙም ጭምር እንዳነሱት ወደ ዌምብሌ ለማቅናት ከሚያግዟቸው ምሽቶች መካከል አንዱን የሚያከናውኑበት የጨዋታ መርሃ ግብር እንደሆነ ይታወቃል። አርሰናል በሊጉ አንደኛ ነው። በተመሳሳይ ደግሞ በሻምፒዮንሺፑ ሳውዛምተን 6ኛ ደረጃ ላይ ይገኛል። አርሰናል በሊጉ 21 ጨዋታዎችን አሸንፏል። ሳውዛምተን 17 ጨዋታዎችን አሸንፏል። አርሰናል 3 ጨዋታዎችን ብቻ ነው ሽንፈትን ያስተናገደው። ሳውዛምተን ወደ 10 ጨዋታዎች ሽንፈትን ያስተናገደ ቡድን ነው በሲዝን ውስጥ የዛን ያህል በጣም ጥሩ የሚባል ቡድን እንዳለው ይታወቃል። ምናልባት በዚህ ጨዋታ ላይ የሚጠበቀው ነገር ሰርፕራይዝ የሆነ ነገር ካላስመለከተን በቀር ለአርሰናል የዛን ያህል ቻሌንጅ የሚያደርገው ምሽት እንደሚሆንም ጭምር የሚጠበቅበትን መርሃ ግብር ያከናውናል ለመድፈኞቹና በጣም የሚጠበቅ ነው። ምናልባት እነዚህ ሁለት ክለቦች በጣም በተደጋጋሚ በብዙ አይነት የጨዋታ መርሃ ግብሮች ላይ ላለፉት 99 ዓመታት ጨዋታ እርስ በርስ ሲያደርጉ የነበሩ በታሪክም ጭምር ደግሞ በተደጋጋሚ እንዲህ አይነት ጨዋታዎችን ሲያደርጉ የነበሩ እንደሆኑም ጭምር ይታወቃል። ወደኋላ መለስን 2021 ጃንዋሪ ወር ላይ በአራተኛው ዙር የኤፍኤ ካፕ መርሃ ግብር አርሰናል 1-0 ያሸነፈውን ጨዋታ እናስታውሳለን በሴንት ሜሪ እና ከዛ በኋላ በነበሩት ቆይታዎች ግን በቅርብ ጊዜ የተመለከትናቸው የሁለቱ ቡድኖች የእርስ በርስ የጨዋታ መርሃ ግብሮች እንደሌሉም ጭምር የሚታወቅበትን መርሃ ግብር ሁለቱ ክለቦች የሚያከናውኑበት ምሽት እንደሆነ ደግሞ ሊዘነጋ የማይገባውን ጨዋታ ያከናውናሉ። በጣም ትልቅ ፉክክር የሚጠብቀው የጨዋታ መርሃ ግብር እንደሚሆን መዘንጋት ያለበት አይደለም የሚሆነው ምናልባትም አርሰናል ቅድም እንዳነሳ ነው በአውሮፓ ሻምፒዮንስ ሊግ ፕላስ ደግሞ በእንግሊዝ ፕሪሚየር ሊግ እንዲሁ በተመሳሳይ አሁን ከሚገኝበት ነባራዊ ሁኔታ አንጻር በኤፍኤ ካፕም ጭምር የተሻለ ጉዞ እንዲጓዝ ከሚያስችሉ የመርሃ ግብሮች መካከል አንዱ የቡድኑን ስሜትም ጭምር ደግሞ ወደ ጥሩ ፎርም እንዲመለስ ከሚያስችሉ የጨዋታ መርሃ ግብሮች መካከል አንዱ እንዲሆን የሚያስችለውን ጨዋታ ያከናውናል። ይሄ ጨዋታ በጣም ቀላል የሚባል አይደለም። ቀደም ሲል እንዳነሳ ነው ሁሉና ምናልባት ይሄኛው በኤፍኤ ካፕ ብቻ 6 ጊዜ ሁለቱ ቡድኖች እርስ በርስ ሲገናኙ ነው
1926-27 1978-79 2002-2003 2016-2017 ከዛ ባሻገር በተመሳሳይ 2021 ቀደም ያነሳ ነው። በእነዚህ ሁሉ ቆይታዎች አርሰናል የተሻለ ስታትስቲክስ ያለው ቡድን ነው። አርሰናል ባለፉት ሁለት መርሃ ግብሮች ከሳውዛምፕተን ጋር ያከናወናቸውን ጨዋታዎች ሁለቱንም አሸንፏል። በ2024/25 እና እንዲሁ ደግሞ በፌብሩዋሪ 2004 የውድድር ዘመን ያከናወናቸውን ጨዋታዎች ከዚያ ባሻገር ምናልባትም ፉልሃምን አሸንፈው ነው እንግዲህ በአምስተኛው ዙር ሳውዛምፕተን ወደዚህ ጨዋታ መርሃ ግብር የሚመጣው በጣም ትልቅ የሚባል ቡድንንም ጭምር ነው ደግሞ የሚገጥመው እዚህ ጋር መዘንጋት የሌለበት። ከዚያ ባሻገር ምናልባትም አርሰናል ባለፉት በተለይም ደግሞ ካለፉት 48 ጨዋታዎች በኤፍኤ ካፕ መርሃ ግብር 45ቱን ጨዋታዎች ማሸነፍ የቻለ ቡድን ነው። ምናልባት ወደኋላ መለስ ስንል ከብላክበርን ሮቨርስ ጋር 2012-13 ከዛ ባሻገር 2017-18 በተመሳሳይ ከኖቲንጋም ፎረስት ጋር እንዲሁ ደግሞ ከኖቲንጋም ፎረስት 2021-22 አካባቢ ብቻ በነበሩ ጨዋታ መርሃ ግብሮች ናቸው እንግዲህ አርሰናል ከነዚህ ቡድኖች ጋር በዚህ ሌቭል አሊያም በዚህ ስቴጅ ሽንፈትን ያስተናገደው። ከዛ ባሻገር በጣም ጥሩ የሚባል ስታትስቲክስ ያለው ቡድን እንደሆነም ጭምር ደግሞ መዘንጋት ያለብን አይመስለኝም እና ባለፉት 16 የሩብ ፍጻሜ መርሃ ግብሮች ከ16ቱ በ14ቱ አርሰናል ወደ ቀጣዩ ዙር አልፏል። ለምሳሌ ከነዛ ውስጥ በሁለቱ ብቻ ነው ሽንፈትን ያስተናገደው በዋትፎርድ እና በማንቸስተር ዩናይትድ 2015 እና 2016 የውድድር ዘመን እንዲህ በጣም የተሻለ ስታትስቲክስም ጭምራለሁ። ጋብሪኤል ማርቲኔሊ ብዙ ጎሎች ኢንቮልቭመንት አለው በዚህ ኤፍኤ ካፕ መርሃ ግብር ዘንድሮ ማለት ነው። ከየትኛው የአርሰናል ተጫዋች በተሻለ መልኩ በ5 ጨዋታዎች 4 ጎሎችን አስቆጥሮ 1 አሲስት አድርጓል። ምናልባትም ባለፉት ጨዋታዎቹ ማለት ነው በ6 ጎሎች ተሳትፎ ማድረግ የቻለ ተጫዋችም ጭምር ያደርገዋል ይሄኛው መርሃ ግብርና ስቲል አርሰናል ጨዋታውን 48 በመቶ የማሸነፍ ቅድመ ግምትን ያገኘው፣ ሳውዛምፕተን 23 በመቶ፣ 27 በመቶ ደግሞ ጨዋታውን በአቻ ውጤት የማጠናቀቅ ዕድል ይኖራቸዋል ተብሎ የሚጠበቅ የጨዋታ መርሃ ግብር ነው። በጣም ተጠባቂ ከሚባሉ የጨዋታ መርሃ ግብሮች መካከል አንዱ የሆነውን ጨዋታ ያከናውናል። ምናልባት ኤፍኤ ካፑ የሚገኝበት ሌቭል በጣም በቀላሉ የምናቃልለው አይደለም። ነገር ግን ከፊት ለፊታቸው ደግሞ የሻምፒየንስ ሊግ መርሃ ግብርም ጭምር ደግሞ ክለቦች ይጠብቃቸዋል። ራሱ አርሰናል ከዚህ ጨዋታ በኋላ የፊታችን ማክሰኞ ማለት ነው በአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር መርሃ ግብር ከስፖርቲንግ ጋር ከሜዳ ውጪ ጨዋታውን ያከናውናል። ከዛ በሳምንቱ አጋማሽ ማለትም ቅዳሜ ራሱ ሲመለስ ከበርንሞዝ ጋር መልሶ በሳምንቱ አጋማሽ ደግሞ ከስፖርቲንግ ጋር ጨዋታውን ያከናውናል። የጨዋታ መደራረቦች በጣም ይኖራሉ። አሰልጣኞች በእነዚህ ቆይታዎች ደግሞ ተጫዋቾቻቸውን ፕሮቴክት ለማድረግ የስኳድ ሮቴሽን ሊጠቀሙ እንደሚችል ይጠበቃል። ነገር ግን አርሰናል ከጉዳት የተመለሱትን ተጫዋቾች ወደ ሜዳ ይዞ ከመግባት ባሻገር ባሉት ሂደቶች ስቲል ግን ጉዳት በጣም እያስቸገረው የሚገኝ ቡድን እንደመሆኑ መጠን ቻሌንጅ የሚገጥመው ቡድን ነው። ፒየር ኤምባፔን በዚህ ጨዋታ ላይ የማንመለከተው የአርሰናል ተጫዋች እንደሆነ ይታወቃልና አርሰናል በጣም አስፈላጊ የሚባለውን የጨዋታ መርሃ ግብርም ጭምር የሚያከናውንበት ምሽት እንደሆነ ሊዘነጋ አይገባም። በጣም ቁልፍ የሚባሉ ተጫዋቾቹም ጭምር ደግሞ በቅርቡ ይመለሳሉ። ነገር ግን ጉዳት ሊስት ላይ በርካታ ተጫዋቾች አሉ። ኖኒ ማዱዌኬ፣ ሊያንድሮ ትሮሳርድ፣ ቡካዮ ሳካ፣ ኤቨርች ኤዜ፣ ዲክላን ራይስ፣ ማርቲን ዙቤሜንዲ፣ ጁሪየን ቲምበር እና ኦዴጋርድ ይመለሳሉ። ጋብሪኤል ማጋሌዥ እና ፒየር ኤምባፔ በዚህ ሊስት ውስጥ የሚገኙ ተጫዋቾች መሆናቸውንም ደግሞ መዘንጋት የማይገባ ነው። መድፈኞቹ ተመልሰዋል። ወደ ወሳኙ የእግር ኳስ ራሱ ተመልሰዋል። እንግዲህ ከአሰልቺው የኢንተርናሽናል ብሬክ በኋላ ዌል ባክ ያልንበት ሳምንት ነው። ግምቶቻችሁን አስቀምጡ። በትክክል ለምትገምቱ 3 አድማጮች ሽልማት ይኖራል።